ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የችፕስ አደገኛ የጤና ጉዳቶችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ችፕስ መብላት ያለ ዕድሜያችሁ ከመሞት አደጋ ጋር የተያያዘ ነው። በቅርቡ በአሜሪካ ጆርናል ኦፍ ክሊኒካል ኒውትሪሽን ላይ የታተመ ጥናት እንዳመለከተው ችፕስ በሳምንት ከ2 ጊዜ በላይ የሚበሉ ሰዎች ከማይበሉት ይልቅ ቀደም ብለው የመሞት እድላቸው በጣም ከፍተኛ ነው። ችፕስ ወይም ደግሞ ፍሬንች ፍራይስ ድንችን በከፍተኛ ሙቀትናም ጤናማ ባልሆነ ዘይት ተጠብሶ ለምግብነት የሚቀርብ ለጤናችን ጎጂ የሆነ ምግብ ነው። ድንች በራሱ ጤናማ ምግብ ነው። ችፕስ የሚዘጋጅበት መንገድ ግን ጎጂ ያደርገዋል። ችፕስ ከቤልጅየም የመጣ ምግብ ነው። ቀስ በቀስ ግን በአውሮፓ በአሜሪካ ሀገሮች ታዋቂ የሆነ እና አሁን ላይ ኢትዮጵያን ጨምሮ በመላው ዓለም ላይ በስፋት ይገኛል። በዓለም ዙሪያ ችፕስ የሚበሉ የሰዎች ቁጥር በአሁን ሰዓት በጣም እየጨመረም ነው። ኢትዮጵያም ልክ እንደዛው ማለት ነው። እንደምትመለከቱት እንግዲህ በኢትዮጵያ ውስጥ በየመንገዱ ላይ ችፕስ እየተጠበሰም ቢሆን ስትመገቡ ትመለከታላችሁ። በተጨማሪም ደግሞ ታሽጎም በእያንዳንዱ ሱቆችና ሱፐር ማርኬቶችም ችፕስን ታገኛላችሁ። ምንም እንኳን ብዙ ሰዎች ችፕስ የጤና ጥቅማ ጥቅሞችን እንደማይሰጥ ቢያውቁም ይመገቡታል። አንድ የጥናት ቡድን በየሳምንቱ ምን ያክል ጊዜ ድንች እንደሚበሉ ላይ በመመስረት ከ45 እስከ 79 ዕድሜ የሆኑ 4440 የጥናት ተሳታፊዎችን በንዑስ ቡድን ከፋፍሏል። በ8 ዓመታት ውስጥ በአጠቃላይ 236 ሰዎች ሞተዋል። የእያንዳንዱን ቡድን መረጃ በመተንተን ባለሙያዎቹ በሳምንት ከ2 እስከ 3 ጊዜ የሚበሉ ሰዎች ካልበሉት ይልቅ የመሞት እድላቸው በእጥፍ ይጨምራል። የድንች ችፕስ በስብናም በጨው የበለጸጉ ናቸው። ይህም ለልብና የደም ቧንቧ በሽታዎች የመጋለጥ እድልን ይጨምራል። ከፍተኛ መጠን ያለው ፍጆታ ወደ ከፍተኛ የደም ግፊት፣ የስኳር በሽታ ወይም ደግሞ ከመጠን ያለፈ ውፍረትንም ያስከትላል። እነዚህ ለብዙ ሌሎች የጤና ችግሮች አደገኛ መንስኤ ናቸው። ብዙ ችፕስን የሚጠቀሙ ሰዎች እንደ ለስላሳ መጠጦች፣ ፈጣን ምግቦችን እናም ቀይ ስጋ ያሉ ሌሎች ከፍተኛ ቅባት ያላቸው ወይም ደግሞ ከፍተኛ የጨው ምግቦችንም ይወዳሉ። ድንች በተፈጥሮ በጣም ጤናማ የሆነ አትክልት ነው። መካከለኛ መጠን ያለው ድንች 110 ካሎሪ አለው። ምንም ቅባት የለውም፣ ምንም ሶዲየም የለውም፣ ኮሌስትሮልም የለውም። እናም በየቀኑ ከሚያስፈልገን የቫይታሚን ሲ መጠን 1/3ኛውን ያቀርባል። በሌላ በኩል ድንች ከሙዝ የበለጠ ፖታሲየምንም ይይዛል። የድንች ፍጆታ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎችን ወይም ደግሞ ቀደም ብሎ የመሞት አደጋን እንደሚጨምር የሚያሳይ ምንም ማስረጃ የለም። ችፕስ ግን የመሞት አደጋን ይጨምራል። ያልበሰለ ነጭ ድንች በአንጻራዊነት ጤናማ ምግብ ነው። ምክንያቱም ጥሩ መጠን ያለው ፋይበር፣ ቫይታሚኖችን እናም ማይክሮ ኒውትረንቶችን ይዘዋል። ይሁን እንጂ ችፕስ ብዙውን ጊዜ በስብናም በጨው የተጨመረ ነው። መጠነኛ የሆነ ችፕስ 365 ካሎሪ እናም 17 ግራም ስብ ያለው ሲሆን ይህም ከዕለታዊ ፍላጎት 26%ን ይሸፍናል። በአጠቃላይ በትራንስፋት የበለጸጉ ዘይቶችን አዘውትረው እንደ ችፕስ ያሉትን በሚመገቡ ሰዎች ላይ ያለ ዕድሜ የመሞት እድልን ለመጨመር ወሳኝ ነው። ትራንስፋት በደም ውስጥ መጥፎ ኮሌስትሮል ወይም ደግሞ ኤልዲኤልን ከፍ ያደርጋል። ይህም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታንም ሊያስከትል ይችላል። እንደ ችፕስ የተጠበሱ የስታርች ምግቦችን የመመገብ አደጋ አሲሪላሚድ ነው። አሲሪላሚድ እንደ ድንች ያሉ ስታርች ምግቦች በከፍተኛ ሙቀት ሲጠበሱ ወይም ደግሞ ሲጋገሩ የሚፈጠር ኬሚካል ነው። ይህ ሂደት አሲሪላሚድ እምቅ ካርሲኖጅንን የሚያመነጭናም ለሰው ልጆች መርዛማ እንደሆነም የሚቆጠር ምላሽ ነው። የአሲሪላሚድ መጠንን ከመጥበስ ይልቅ በማፍላት ወይም በእንፋሎት የደረቁ ምግቦችን በማፍላት መቀነስ ትችላላችሁ። አሁን እስቲ ችፕስ የሚያስከትለውን ከፍተኛ የጤና ጉዳትን በዝርዝር እነግራችኋለሁኝ። አንደኛ ከፍተኛ የካሎሪ ይዘት ያለውና ጤናማ ያልሆነ ስብን ይይዛል።
ቺፕስ በተለምዶ በዘይት ውስጥ የተጠበሰ ሲሆን ይህም በምግብ ውስጥ ከፍተኛ መጠን ያለው ጤናማ ያልሆነ ስብናም ካሎሪን ይጨምራል። እነዚህን ቅባቶችናም ካሎሪዎችን ከመጠን በላይ መውሰድ የሰውነት ክብደት እንዲጨምርና ከመጠን በላይ ውፍረት እንዲጨምር ያደርጋል። ሁለተኛ ደግሞ ቺፕስ ከፍተኛ ትራንስ ፋትን ይይዛል። ብዙ ሬስቶራንቶችና ፈጣን የምግብ ሻጮች በከፊል ሃይድሮጅን የተደረደሩ ዘይቶችን ይጠቀማሉ። ቺፕስ ከፍተኛ የሆነ የስብ ይዘት አለው። ትራንስ ፋት ደግሞ ለልብ ህመም፣ ለስትሮክና ለሌሎች የልብና የደም ስር ችግሮች የመጋለጥ እድልን ይጨምራል። ሶስተኛ ቺፕስ ከፍተኛ የሆነ የሶዲየም ይዘት አለው። ቺፕስ በተለምዶ በጨው የተቀመመ ሲሆን በሶዲየም በጣም ከፍተኛ ሊሆን ይችላል። ሶዲየም ከመጠን በላይ መውሰድ ደግሞ ለደም ግፊት፣ ለልብ ህመም፣ ለኩላሊት መጎዳትናም ለሌሎችም የጤና ችግሮች ያጋልጣል። አራተኛ ደግሞ ለስኳር በሽታ ተጋላጭነትን ይጨምራል። ቺፕስ ከፍተኛ ግላይሲሚክ ኢንዴክስ አለው። በደም ውስጥ ያለውን የስኳር መጠን በፍጥነት እንዲጨምር ስለሚያደርግ በጊዜ ሂደት ለአይነት 2 የስኳር በሽታ የመጋለጥ እድልን ይጨምራል። አምስተኛ ለአሲሪላሚድ ኬሚካል መጋለጥን ይጨምራል። ድንች በሙቀት መጠን ሲበስር አሲሪላሚድ የሚባል ንጥረ ነገር ሊፈጠር ይችላል። ይህም ደግሞ ለካንሰርና ለሌሎች የጤና ችግሮች የመጋለጥ እድልን ይጨምራል። ስድስተኛ ደግሞ የተመጣጠነ ንጥረ ነገር እጥረትን ያስከትላል። ቺፕስ በተለምዶ እንደ ቪታሚኖች፣ ማዕድናትናም ፋይበር ያሉ በአስፈላጊ ንጥረ ነገሮች ዝቅተኛ በመሆኑ ለጤናማ እናም ለተመጣጠነ አመጋገብ ምርጫ ደካማም ያደርገዋል። ሰባተኛ የምግብ መፈጨት ችግርን ይጨምራል። በቺፕስ ውስጥ ያለው ከፍተኛ የስብ ይዘት የምግብ መፈጨት ችግር፣ የምግብ አለመፈጨት፣ የሆድ መነፋትናም ተቅማጥ የመሳሰሉ የምግብ መፈጨት ችግሮችን ያስከትላል። በተለይም ጨጓራ ህመም ባለባቸው ግለሰቦች ላይ። ስምንተኛ ደግሞ ለልብ በሽታ ተጋላጭነትን ይጨምራል። ጤናማ ያልሆነ ስብ የበዛባቸው ምግቦችን እንደ ቺፕስ ያሉትን መጠቀም በደም ወሳጅ ቧንቧዎች ውስጥ ፕላክ እንዲከማች አስተዋጽኦ ያደርጋል። ይህም ለልብ ህመምናም ለስትሮክ ተጋላጭነትን ይጨምራል። ዘጠነኛ ደግሞ በአንጀት ጤና ላይ አሉታዊ ተጽዕኖን ያሳድራል። በቺፕስ ውስጥ ያለው የፋይበር እጥረት በአንጀት ጤና ላይ አሉታዊ ተጽዕኖን ሊያሳድርናም እንደ የሆድ ድርቀትናም የአንጀት ባክቴሪያ አለመመጣጠን ላሉ ጉዳዮች አስተዋጽኦም ያደርጋል። አስረኛ ደግሞ ለበሽታ የመጋለጥ እድልን ይጨምራል። በቺፕስ ውስጥ ያለው ከፍተኛ መጠን ያለው ጤናማ ያልሆነ ስብናም የተቀነባበሩ ንጥረ ነገሮች ለሰውነት እብጠት አስተዋጽኦ ያደርጋሉ። ይህም ከተለያዩ ስር የሰደዱ የጤና እክሎች ጋር የተያያዘም ነው። 11ኛ ደግሞ በሽታን የመከላከል አቅምንም ያዳክማል። ጤናማ ያልሆነ ስብ የበዛበትናም እንደ ቺፕስ ያሉ ምግቦች ደካማ የአመጋገብ ስርዓት በሽታ የመከላከል ስርዓትን በማዳከም ለበሽታዎች ያጋልጣል። 12ኛ ደግሞ ሱስናም ከመጠን በላይ መብላትን ያስከትላል። ጤናማ ያልሆነ ስብ፣ ሶዲየምናም ጣፋጭ ምግቦች ሱስ ሊያስይዙ ስለሚችሉ ከመጠን በላይ መብላትናም ደካማ የሆነ የአመጋገብ ልማዶች ዑደት ለተለያዩ የጤና አደጋዎች አስተዋጽኦ ያደርጋል። ስለዚህ ቺፕስን መመገብ እነዚህን በርካታ ስር የሰደዱ የጤና እክሎችን ያስከትልባችኋል ማለት ነው። ስለዚህ አብዝታችሁ ቺፕስን የምትመገቡ ከሆነ የሚያስከትለውን የጤና ጉዳትና ችግር እያወቃችሁና እየተገነዘባችሁ መሆን መቻል አለበት ማለት ነው። ስር ለሰደዱ የጤና እክሎች የማጋለጥ እድሉ በጣም ከፍተኛ ነው። በአጠቃላይ በሳምንት ከ2 ጊዜ በላይ ቺፕስን በሚበሉ ሰዎች ላይ ያለ ጊዜው የመሞት እድል አላቸው። ስለዚህ በጤና ላይ ጉልህ የሆነ ተጽዕኖ እንዳያሳድር በሳምንት እስከ 1 ጊዜ ወይም ደግሞ ከዚያ ያነሰ መብላት ትችላላችሁ። ልክ እንደ ሌሎች ምግቦች ቺፕስ በልክ ከበላችሁና አንዳንድ ጠቃሚ ምክሮችን ከተከተላችሁ በአብዛኛው ምንም ጉዳትን አያስከትልም ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ቺፕስ መብላት የሚያስከትለውን አደገኛ እናም ከፍተኛ የጤና ችግርን በዚህ ቪዲዮ ላይ በስፋት ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።